بسم الله الرحمن الرحيم. يا داود إنا جعلناك خليفة في الأرض فاحكم بين الناس بالحق ولا تتبع الهوى فيضلك عن سبيل الله إن الذين يضلون عن سبيل الله لهم عذاب شديد بما نسوا يوم الحساب وما خلقنا السماء والأرض وما بينهما باطلا ذلك ظن الذين كفروا فويل للذين كفروا من النار أم نجعل الذين آمنوا وعملوا الصالحات كالمفسدين في الأرض أم نجعل المتقين كالفجار كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب ووهبنا لداود سليمان نعم العبد إنه أواب إذ عرض عليه بالعشي الصافنات الجياد فقال إني أحببت حب الخير عن ذكر ربي حتى توارت بالحجاب ردوها علي فطفق مسحا بالسوق والأعناق. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. يا داود هوي إنا جعلناك أننا أدرجناهل خليفة في الأرض مدر لاي متك أدرجناهل የሰው ልጆችን በዲን በዱንያ ጉዳይ ብይን እንድትሰጣቸው ወደ አላህ መንገድ እንድትመራቸው በመሆኑም ፈሕኩም በይነ الناس በሰው ልጆች መካከል ፍረድ ቢልሐቅ በእውነት ፍረድ አታዳላ ለውዴታ ለጥላቻ ብለህ ፍርድን አታዛባ ወላ ተተቢዕ الهوى ስሜትና ዝንባሌን አትከተል ምክንያቱም فيضلك عن سبيل الله سميتنا زنبالين مكتل كالله من قد ياوتهل تأساستهل إن الذين يضلون عن سبيل الله كالله من قد يميستوا يميتموا لهم عذاب شديد برتو قتاتها لله بما نسوا بمرساتاتشو بمتواتشو يوم الحساب يحساب كان يقيامان كان عند ترسى نقر بمتواتشو لقياما بعلم الزجاجتاتشو قيامان فرتو الله ميتلاون نجر ባለመተዋቸው ብርቱ ቅጣት አለላቸው وما خلقنا السماء والأرض ሰማይና ምድርን አልፈጠርንም وما بينهما በመካከላቸው ያሉ ፍጥረታትንም በሙሉ አላስገኘንም باطلا ለከንቱና ለጨዋታ አላማ ግብ ሳይኖረው አይደለም ሰማይ ምድሩን የፈጠርነው ذلك ሰማይ ምድር የተፈጠሩት ለከንቱ ነው ብሎ ማሰብ ظن الذين كفروا የነዚያ ያካዱ ግምት ነው እምነት ነው فويل ወዮላቸው للذين كفروا ለነዚያ ያካዱ من النار ከእሳት ወዮላቸው የአኺራ ከባድ እሳት አለላቸው أم نجعل الذين آمنوا ነዚያ ያመኑና وعملوا الصالحات መልካም ሥራ የሰሩትን እናድርጋቸው እንዴ كالمفسدين في الأرض ምድር ውስጥ እንደሚያበላሹት በወንጀል አላህ የሚጠላውን በማድረግ ምድርን እንደሚያበላሹ ሰዎች እናድርግ እንዴ ያመኑና መልካም ሥራ የሚሰሩትን
አም ነጅዐሉል ሙተቂና ወይስ አላህን የሚፈሩ ወንጀል የሚጠነቀቁትን እናድርጋቸው ከልፉጃሪ እንደ ዓመፀኛ ከሃዲያን በፍርድ አኺራ ላይ ተመሳሳይ ሁኔታ ይኖራቸው እንዴ? አይኖራቸውም። እዚህ ዱንያ ላይ ስራቸው አንድ እንዳልሆነው አኺራ ላይም ጀዛና መግቢያቸው የተለያየ የተራራቀ ይሆናል። ኪታቡን አንዘልናሁ ኢለይከ ይህ ወደ አንተ ያወረድነው መጽሐፍ ነው። ሙባረኩን ብሩክ የሆነ የተባረከ መልካሙ የበዛ የወረደበት ዓላማ ሊየደበሩ አያቲሂ የሰው ልጆች እያንዳንዱን አንቀጾቹን ያስተነትኑት ዘንድ። ከዚህ አንቀጽ ምንድን ነው የሚፈለገው? በዚህ አንቀጽ ውስጥ ይህ ህግ ለምንድን ነው የተደነገገው? ይህ ክልከላ ለምንድን ነው የተከለከለው? እያሉ ፍጻሜውን መጨረሻውን ግቡን ያጠኑ ዘንድ ይሰሩበት ዘንድ ወሊየተደከረ ይመከሩም ዘንድ ኡሉል አልባብ የልቦና ባለቤቶች ይመከሩ ይገሰጹ ዘንድ ከአላህ ዘንድ የወረደ የተባረከ መጽሐፍ ነው። ወወሀብና ሊዳውዳ ለዳውድ ሰጠነው ሱለይማን የሚባልን ልጅ ሰጠነው። ነቢይ የሆነ ለየት ያለ ከሌላ ልጆቹ የሚለይ ኒዕመል ዐብዱ ምን ያማረ ባሪያ ነው ሱለይማን። ኢነሁ አዋብ እሱ በመልካም ሥራ ወንጀልን በመተው ወደ አላህ የሚመለስ የተባረከ ልጅ ነበረ ገና ከልጅነቱ። ኢዝ ዑሪض ዐለይህ ሱለይማን አድጎ ለመሪነት ደርሶ ስራን እየሰራ ሀገርን እየመራ ዑሪض ዐለይህ ወደሱ በቀረቡለት ጊዜ ለትዕይንት ቢልዐሽይ ከሰዓት በኋላ አሳፊናቱ በሶስት እግሮቻቸው የሚቆሙ አራተኛውን እግራቸውን የኮቴያቸውን ጫፍ ብቻ መሬት ላይ ደገፍ የሚያደርጉ የሰለጠኑ የነቁ የደለቡ ፈረሶች ለትዕይንት እሱ ጋር በቀረቡ ጊዜ አሳፊናት አልጂያድ ፈጣንና ብልህ ፈረሶች። ሳፊናት አቋቋማቸው ነው። ጂያድ ማለት ፈጣንና ብልህ አስተዋይ የሰለጠኑ ፈረሶች ማለት ነው። ፈቃለ ሱለይማን ይሄን ያለ ኢኒ አሕበብቱ እኔ ወደድኩ ሑበል ኸይሪ ፈረስን መውደድ ወደድኩ አስበለጥኩ አን ዚክሪ ረቢ ጌታዬን ከማውሳት የዐሱር ሰላትን ከመስገድ ይልቅ ለትዕይንት የቀረቡ ያሉ ፈረሶችን ማየትን አስበለጥኩ። ሐታ ተዋረት ቢልሒጃብ ፀሐይ በግርዶ እስከምትደበቅ እስከምትጠልቅ ድረስ ለትዕይንት የቀረቡ ፈረሶችን ማየት ላይ ተጠመድኩኝ ተሳሳትኩኝ አልና ሱለይማን ተቆጭተው ሩዱሃ ዐለያ ፈረሶችን ወደ እኔ መልሷቸዋል። ነፍሳቸውን መቅጣት ፈልገው ተመለሱላቸው ፈረሶች። ፈጠፊቃ ጀመሩ ሱለይማን መስሐን ማበስ ጀመሩ። ሊሱቂ እግራቸውን ወለአዕናቂ አንገታቸውን ማበስ ጀመሩ። በሰይፍ መቁረጥ ጀመሩ ማለት ነው። ለአላህ ብለው የማረካቸውን ያዘናጋቸውን ዱንያዊ ንብረት አስወገዱት ማለት ነው የተፈለገበት። ያ ዳውዱ ኢና ጀዐልናከ ኸሊፈተን ፊል አርድ ትናንት የዳውድን ፈተና መጨረሻ ላይም ተውበታቸውን አላህ ተባረከ ወተዓላ ተውበታቸውን ተቀብሎ እንደማራቸው አይተን ነበር። ከዛ ቀጥሎ አላህ ምን አለ? ዳውድ ሆይ እኛ ምድር ላይ ምትክ አድርገንሃል አላቸው። የአላህ ምትክ ነቢያት የአላህ ምትኮች ናቸው። አላህ ተባረከ ወተዓላ የሰው ልጆች እንዲያደርጉት የሚፈልገውን እንዲተውት የሚፈልገውን በሰው መልእክተኞች አማካኝነት ያስተላልፋል። ሰው ልጆች መልእክተኞችን ሲከተሉ ዱንያ አኺራቸው ያምራል። ኸሊፋ ማለትም የአላህ ባሮችን የዲን የዱንያ ጉዳይ የሚመሩ የሚያስተናብሩ ማለት ነው። ፍርድ የሚሰጡ ማለት ነው። ህግ የሚያወጡ ፍርድ የሚሰጡ ጥፋተኛን የሚቀጡ ማለት ነው። ፈሕኩም በይነ ናስ ቢልሐቅ ምድር ላይ ምትክ አድርጌሃለሁ ከኔ በላይ ማንም የለም ብለህ እንደፈለግህ አትሁን። ፈሕኩም በይነ ናስ ቢልሐቅ በሰዎች መካከል በፍትህ ፍረድ፣ በሐቅ ፍረድ፣ አታዳላ፣ ስሜት አትከተል። ወላ ተተቢዒል ሀዋ ዝንባሌህን አትከተል፣ የነፍስህን ዝንባሌ ስሜት አትከተል። በሰዎች መካከል ፍርድ ስትሰጥ ከተከራካሪዎች መሃል ጉዳይ ይዘው ለክስ አንተ ጋር ከመጡት ሰዎች መሃል አንዱን ስለምትወደው አትፍረድለት።
አንዱን ስለምትጠላው አትፍረድበት። ዘመድ ስለሆነ ጓደኛ ስለሆነ ወደሱ አታዘንብል። ባዕድ ስለሆነ ወይም ሁኔታው ስላላማረህ ብቻ እሱ ላይ አትፍረድበት በማለት አላህ ዳውድን መክሯል። ኢብኑ ከሲር ረሕመቱላሂ ዐለይሂ ተፍሲራቸው ላይ እንዳሉት هذه وصية من الله لولاة الأمور أن يحكموا بين الناس بالحق المنزل من عنده تبارك وتعالى ይሄ ለሁሉም ባለስልጣኖች ምክር ነው። ለዳውድ የተሰጠ ምክር ነው። ከዛ በኋላ ቅያማ ቀን ድረስ ላሉ በአላህ መንገድ ማስተዳደር ለሚፈልጉ እንደ ስልጣናቸው ህዝብ ላይ ኃላፊነት ላላቸው ሰዎች የተሰጠ ምክር። ዳውድ ከተመከሩ ከዳውድ በታች ያሉ ሰዎች ይበልጥ ምክር ያስፈልጋቸዋል። 3 ይሁን 4 5 10 100 ሰዎች ላይ ኃላፊነት የተሰጠው ሰው በቀበሌም ይሁን በክፍለ ከተማ በዞን በክልል ደረጃ የተቀመጠ ሰው የ10 ሰዎች ጉዳይ ጫንቃው ላይ ያለ ሰው የቂያም ቀን አላህ ዘንድ ይዋረዳል በአግባቡ ካላስተዳደረ ካልመራ። ስልጣን ለራስ ምቾት ድሎት የሚገኝበት መንገድ ሳይሆን ህዝብ የሚገለገልበት ዲን የሚገለገልበት የብዙዎች ተበዳዮች እንባ የሚታበስበት መንገድ ሊሆን የሚገባ። ይህ የሚሳካው መቼ ነው? ሰዎች ከስሜት ሲወጡ ከአምባገነንነት ሲርቁን። ወላ ተተቢዕ الهوى ስሜትን አትከተል። ለእያንዳንዱ ባለስልጣን በስልጣን ተማምኖ ህግ እንዳይጥስ የአላህን ህግ እንዳይጥስ የተሰጠ ምክር። فيضلك عن سبيل الله ስሜት መከተል ከአላህ መንገድ ያወጣሃል፣ ከሐቅ ያርቀሃል። አላህን እንዳትፈራ አላህ ለሰው ልጆች ለሁሉም ሀገር ለሁሉም ዘመን ይበጃል ብሎ ያስቀመጠውን ሸሪዓ እንዳትከተል ያደርግሃል። ስሜትን በመከተል ምክንያት የብዙዎች አቂዳ፣ እምነት፣ ስነ ምግባር፣ ተግባር፣ ስራ ተበላሽታ ሰው ልጆች ከአላህ ጋር ያላቸው ግንኙነት የመበላሸት አንድ ምክንያት ሀዋን ዝንባሌን መከተል። ሀዋ ማለት ውይ ከሚለው የተወሰደ ነው። ውይ ማለት ወደ ታች መውረድ ማለት፣ ጀሀነም ላይ ቁልቁል መውረድ ማለት። እዚህ ዱንያ ላይ ስሜቱን የተከተለ አኺራ ላይ ወደ ታች ጀሀነም ቁልቁለት ላይ ስለሚወርድ ስለሚንከባለን። በዚህ አንቀጽ መሰረት ከሐቅ ከፍትህ የሚያወጣን ስሜት መከተል ሐራምና ክልክል እንደሆነ እንረዳለን። አላህ ከልክሏል። ወላ ተተቢዕ አልሀዋ በምንም ጉዳይ ላይ ስሜትን አትከተል። ነቢዩ ዓለይሂ ሰላቱ ወሰላም ፊማ ሩየ ፊል ሐዲስ ማናችሁም አማኝ አይሆንም፣ ትክክለኛ አማኝ አይሆንም ስሜቱ ፍላጎቱ እኔ ይዤው ከመጣሁት ሸሪዓ ጋር እስካልገጠመ ድረስ ብላ። በሁሉም ጉዳይ ላይ የእኛ ስሜትና ዝንባሌ ፍላጎት ከሸሪዓ ጋር የሚገጥም መሆን አለበት። ካልሆነ ሸሪዓን ትተን ሌላ ፍላጎት ዝንባሌ ካለን አላመንም ማለት። ወከዛሊክ የሰው ልጆች በሚያውቁት ብቻ መፍረድ የለባቸውም። ማስረጃ ምስክር መጠየቅ አለባቸው። አውቃለሁ ብሎ ፍርድ ቤት የቆመን ሰው እሱ በሚያውቀው ብቻ መፍረድ የለበትም። ከሳሽ ምስክሮቹን ማቅረብ አለበት። ተከሳሽም ራሱን ነፃ ማውጣት የሚችልበትን እድል መስጠት ያስፈልጋል። በመሐላ ራሱን ነፃ የሚያወጣበት ሁኔታ አለ። የከሳሽ ምስክሮች ካልተሟሉ፣ ምስክሩ በቂ ካልሆነ ሌላ መከላከያ ምስክር የሚያቀርብበት ሁኔታ አለ። አልበራአቱል አስሊያ የሚታይበት ሁኔታ አለ። አንድ ሰው ከመሬት ተነስቶ አንድን ሰው ከሶ ስለከሰሰ ብቻ ወንጀለኛ ነው ማለት አይቻልም። አምጣ ማስረጃህን ይባል፣ ምስክርህን አምጣ ይባል። ምስክሩን ማስረጃውን መመርመር ይኖርበታል። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ፈረስ ገዙና የሸጠላቸው ሰው ካዳቸው መልሶ ነቢዩን ዓለይሂ ሰላቱ ወሰላም አልሸጥኩልህም፣ እኔ ጋር ፈረስ የለህም፣ አልከፈልከን ገንዘብ አላቸው። ይሄኔ ነቢ ዓለይሂ ሰላቱ ወሰላም ወመን የሽሀድ ሊያ እኔ አውቃለሁ ካንተ ገዝቻለሁ፣ እኔው ቃዲ ነኝ፣ እኔ ራሴ ቃዲ ነኝ፣ ለራሴ ፈርዳለሁ፣ አውቃለሁ 100% አላሉ። ቢሉ የሚገባቸው የሰው ሐቅ ማይፈልጉ ማይነኩ ሰው ናቸው። ነገር ግን የሸጠላቸው ግለሰብ ሲክድ ወመን የሽሀዱ ሊያ እንደው ከእናንተ ውስጥ ሊመሰክርልኝ የሚችል ማን አለ ብለው ጠየቁ። ኹዘይማ የሚባል ሰው እኔ መሰክራለሁ ያ ረሱላህ መሰከረላቸው። ፈረሳቸውን የራሳቸው አደረጉ። ስለዚህ ሰዎች ጉዳዩን በሽምግልና በግል ድርድር በስምምነት መፍታት ካልቻሉ ወደ ፍርድ ከሄደ በማስረጃ ነው ነገሩ የሚያልቅ። ቃዲም ቢሆን አንተ ከድሮም ጀምሮ ማውቀህ ሰው ነህ፣ መጥፎ ሰው ነህ፣ በጥባጭ ነህ፣ ዘራፊ ነህና ዝም በላ ይባል። በሌላ በኩል ወንጀለኛ ቢሆንም ከከሳሽ ጋር ከቀረበ
ማስረጃ ከሌለ ድሮ በማውቀው ተብሎ አይፈረድበትም። ይሄኔ በሐዋ መፍረድ ይሆናል ማለት ነው። ያለ ምስክር ያለ ማስረጃ መፍረድ በዝንባሌ በግምት በጥላቻ መፍረድ ይሆናል። ኢነ الذين يضلون አሁን ላይ ምድር እንድትበላሽ ሰላም እንዲጠፋ ካደረጉ ነገሮች አንዱ ዋናው ትልቁ ፍትህ መጥፋት። ሰዎች ፍርድ ቤት ሄደው እንባቸው ታብሶ አንጀታቸው ርሶ መመለስ አይችሉም። ብዙ ጊዜ ፍትህ የሚገኝበት የፍርድ ተቋም እንኳ በግቦ ተበላሽቷል። ለዳኛ በጨለማ የሆነ ነገር ተሰጥቶት ፍትህን ያሰፍናል የሚባል አካል ፍትህን የሚቀብርበት ሐል አለና ሰዎች ፍርድ ቤት ሄድ ምን አደርጋለሁ ይላል። አላህ ተባረከ ወተዓላ አንድን ሀገር ፍትሃዊ ከሆነ ካፍር እንኳ ቢሆን ያቆመዋል፣ ያሳድገዋል፣ ይጠብቀዋል ተብሏል። በተቃራኒው ደግሞ አንድ ሀገር ነዋሪዎቹ መሪዎቹ እንኳን ሙስሊም ቢሆኑ ሀገሩ ላይ ፍትህ ከሌለ አላህ ይጥለዋል ተብሏል። ከማ ذكره ابن تيمية وغيره ፍትህ የአንድ ሀገር እድገት፣ የበላይነት፣ ሉዓላዊነት ትልቅ መሰረት። ፍትህ ካለ በሰዎች መሃል በዳይ ጀዛውን የሚያገኝ ከሆነ መበደልን የሚፈራ ከሆነ ሰዎች ደህንነታቸው፣ እኩልነታቸው፣ ሰብአዊ እኩልነታቸው ተጠብቆ ይኖራል። አንዱ በድሎ ተበዳይን በዳይ አድርጎ ፍርድ ቤት አቅርቦ ነገሩ ተቃራኒ ሆኖ የሚኖር ከሆነ እንደዚህ አይነት ሀገር እንደ ሀገር ሊቀጥል አይችልም። ኢነ الذين يضلون عن سبيل الله ነዚያ ከአላህ መንገድ የሚጠሙ የሚወጡ ለሁም ዐዛቡን ሸዲዱን ብርቱ ቅጣት አለላቸው አላህ ዘንድ ቢማ ነሱ የውመል ሒሳብ የሒሳቡን ቀን የቅያሙን ቀን በመተዋቸው ምክንያት። ነሱ ማለት ተረኩ ማለት ነሱላህ ፈነሲየሁ አላህን ተዉት እሱም ተዋቸው ማለት። መርሳት የመተው ምልክት ነው። አንድን ነገር ሰዎች ሲተዉት ነው የሚረሱት። ሚን ለዋዚሚሂም በቅያማ ማመንን ለቅያማ መዘጋጀትን ሲተው የሰው ልጆች ከአላህ መንገድ ይወጣል። በትንሽ በትልቁ ራሳቸውን መቆጣጠር ይተዋል። አዘጃጅ ረሕመቱላሂ ዐለይህ ቢተርኪሂም አልዐመለ ሊዛሊከ አልየውም እነዚያ ከአላህ መንገድ የሳቱ አላህ ዘንድ አሳማሚ ብርቱ ቅጣት አለላቸው ለዛ ቀን መዘጋጀትን ለዛ ቀን መስራትን በመተዋቸው። የሰው ልጆች ሀዋን ስሜትን ሲከተሉ አኼራን ይረሳል። አኼራን ሲረሱ ሲተዉ ስራቸው ይበላሻል፣ ጸባያቸው ይበላሻል፣ ከሰው ጋር ያላቸው ግንኙነት ይበላሻል። እያንዳንዱ ቃሌ አላህ ዘንድ ያስጠይቀኛል፣ እያንዳንዱ እርምጃ ውሳኔ አላህ ዘንድ ያስጠይቀኛል። ለዚህ ውሳኔ ቃል ተግባር መልስ መያዝ አለብኝ አላህ ዘንድ ስጠየቅ የምሰጠው የሚል ሰው ጠንቃቃ ይሆናል። ወሰን አያልፍ፣ እንደ ሰው አይሆንም። እዚህ የምናገረው ንግግር ምሰራው ስራ አላህ ዘንድ ዋጋ ያስከፍለኛል፣ ኬላ አለ የሚያዝበት ኬላ አለ ብለን ካላመንን ይሄ ልባችን ውስጥ ከሌለ ባል ከሚስቱ ጋር ባለው ግንኙነት በደል ይበዛል። ወላጅ ከልጆች ጋር፣ ልጅ ከወላጆቹ ጋር፣ ጎረቤት ከጎረቤቱ ጋር፣ ሰራተኛ ከአሰሪው ጋር፣ ጓደኛ ከጓደኛው ጋር ያላቸው ግንኙነት የተበላሸ ይሆናል። ሰዎች የሚካካዱትም ለዚህ የሚወሻሹትም ለዚህ የእርስ በርሳቸውን ስጋ የሚበሉትም ለዚህ የሚጨካከኑትም ለዚህ እኔ ሰዎች ላይ እንደምፈርደው አላህ ይፈርድብኛል፣ ከሰዎች ካዘንኩ ያዝንልኛል በነልና ዞሮ ዞሮ አላህ ፊት እንደምንቆም ያለ አስተርጓሚ አላህ እንደሚያናግረን የሰራነው ስራ ሁሉ በመላኢካ እጅ ተከትቦ የቂያም ቀን እንካ ክታብህን አንብብ፣ የሥራ መዝገብህን በዚህ የሥራ መዝገብህ መሰረት ወደ ጀነት ወይም ወደ ጀሃነም ትሄዳለህ እንደምንባል ካወቀን የግልም ይሁን የጋራ ህይወታችን ያምራል። ወለው አይቀኑ ቢየውም ሒሳቢ ለአመኑ ወሐሰቡ አንፉሰሁም ፊ ኩሊ ሰጊረትን ወከቢራ። የሰው ልጆች ሂሳብ አለ ፊት ለፊቴ። ስስታም የሆነ ከልክ በላይ ብር የሚወድ ሰው፣ ሼሩ የሆነ ሰው፣ ለሽርክና አብሮት የሚሰራ ሰው በእያንዳንዱ ነገር ሊጠይቀኝ ይችላል።
ብሎ 1 ሳንቲም 5 ሳንቲም 10 ሳንቲም ሳይቀር መዝግቦ ከሚሰው በላይ ነፍሳችንን ልንቆጣጠራት ይገባል። የአኼራ ጉዳይ በዚህ መልክ ሊያሳስበን ይገባል። ገንዘብህን ከየት አመጣኸው? ምን ላይ ያወጣው? ጊዜህን በምን ጨረስክ? ወጣትነትን በምን ጨረስክ? አውቀህ ተምረህ ሰምተህ ነበር ምን አደረክበት? የሚሉ ከበባድ ጥያቄዎች ይጠብቃሉ የቂያም ቀን። እንደ ዱንያ አስመስሎ አታሎ ሸውዶ ማለፍ አይቻልም። ከብርቱ ከንቁ መላኢኮች ጋር ነው ጉዳዩ የሚያያዘው። ጥያቄ አለ፣ ለጥያቄው መልስ አዘጋጅ። መልሱ ትክክል መሆን አለበት። እንደው ዱንያ ላይ ያለ የሌለውን ሰዎች ቀባጥረው ሊያልፉ ይችላል። ለሰው ሊመስልም ይችላል። በእንደዚህ አይነት ተንኮል ሸር ማምታታት የተካኑ ሰዎችም አሉ። ነጩን ጥቁር ነው ብለው የሚያሳምኑ፣ ጭቃውን ወርቅ ነው ብለው የሚያሳምኑ ሰዎች። አላህ ዘንድ ግን ይሄ አይሰራ። ሒላ የሚባል ዘዴ የሚባል አይኖርም በዛ ቀን። እዚህ ዱንያ ላይ በትክክል በሰሩት በኖሩት ሁኔታ መሰረት አላህ ፊት ፍርድ ይገኛልና ሂሳብ አለብኝ የሚል ሰው ራሱን ዛሬ መተሳሰብ ይጀምራል። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ እንደተባለ ኢብራሂም አቡ ዙርዓ የሚባሉ ሰው አልወሊድ ኢብኑ አብዱል መሊክ የታዋቂው የበኒ ኡመያ ንጉስ ኸሊፋ ልጅ የሆነው ወሊድ ለኢብራሂም አቡ ዙርዓ ጥያቄ ጠየቀው። አንተ ቁርአንን ቀርተሃል፣ ከቁርአን በፊት የነበሩ መጽሐፍትን አንብበሃል አሉ። ማንበብ ብቻም አይደለም ጥሩ የዲን ግንዛቤ አለህ። ለመሆኑ አላህ ተባረከ ወተዓላ የቂያም ቀን ኸሊፋውን መንግስትን ይመረምረዋል እንዴ ይተሳሰበዋል እንዴ ብለው ጥያቄ ያቀረቡ። የተጠየቀው አካል መመለስ ፈራ። አንዳንድ ባለስልጣናት አምባገነን ናቸው። የማይፈልጉትን አይነት መልስ መስማት አይፈልጉም። ደስ ካላላቸው ትክክልም ቢሆን የተናገረውን ሰው ዋጋ ያስከፍሉታል። ለመልሳ አቁል ልበል እኔ ባለኝ እውቀት መሰረት መልስ ልስታ? አዎ ምንም አትፍራ ተናገር አሉ። ይሄኔ ኢብራሂም አቡ ዙርዓ ምናለ ያ አሚር አልሙእሚኒን፣ አንተ የሙእሚኖች መሪ አዛዥ ሆይ አንተ አክረሙ ዐለላህ አም ዳውድ፣ አንተ ነህ አላህ ዘንድ ይበልጥ ክብር ያለህ ወይስ ዳውድ? ከአንተና ከዳውድ ከነቢዩላህ ዳውድ አላህ ዘንድ የበለጠ ክብሩ ማን ነው? አላህ እኮ ተባረከ ወተዓላ ለዳውድ ነቢይነትን፣ ኺላፋን፣ መንግስትነትን ሁለቱንም አንድ ላይ ሰጥቶት ከዛም ዝቶበታል። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናስ ቢልሐቅ ወላ ተተቢዕል ሀዋ ብሎ መጨረሻ ላይ ኢነ ለዚነ የضሉነ ዐን ሰቢሊላሂ ለሁም ዐዛቡን ሸዲድ ብሏል። ዳውድ ሆይ በፍትህ ፍረድ፣ ስሜትን አትከተል። በፍትህ ካልፈረድክ ስሜትን ከተከተልክ እነዚያ ስሜትን የሚከተሉ ከአላህ መንገድ የሚስቱ ብርቱ ቅጣት አለላቸው ብለዋል። ታዲያ አላህ ዳውድ ላይ ከዛተ ስሜቱን በመከተሉ ምክንያት አንተስ እንዴት አይተሳሰብህም አላህ የሚል መልስ ሰጥተውታል። ወማ ኸለቅነ ሰማአ ወልአርዳ፣ ሰማይና ምድርን አልፈጠርንም፣ ወማ በይነሁማ በመካከላቸው ያሉ ፍጥረታትንም ባጢለን ለከንቱ ለጫወታ አልፈጠርንም፣ ላ ሊተዋቢ ወላ ሊልዒቃብ። እንደው ሰማይ ምድርን የሚያክል ግዙፍ ሰፊ ፍጡር አላህ ፈጥሮ ከዛ በኋላ ምድር ላይ የሚኖሩ የሰው ልጆችን ሳይቀጣ ሳይመነዳ አያልፍም አላህ ተባረከ ወተዓላ። ሰማይ ምድር የተፈጠሩት ለትልቅ ዓላማ ነው፣ ለባጥል አይደል፣ ለዛዛታ ለጫወታ አይደል። ዛሊካ ሰማይ ምድር የተፈጠሩት ለዛዛታና ለጫወታ ነው፣ ያለ ዓላማ ነው። እንዲሁ የሰው ልጆች ሰማይ ምድር ላይ ኖረው ከዛ አጀላቸው ሲደርስ ሞተው ይበሰብሳሉ ብሎ መገመት ወኑ الذين كفروا የነዚያ የካዱ ሰዎች ግምት ነው። እነሱ ናቸው ሞቶ መቀስቀስን የሚያስተባብሉ ችላ የሚሉ ማይዘጋጁለት። ቢዘጋጁ ኖሮ ቢያምኑ ኖሮ በአላህ ባልካዱ ነበር፣ የአላህ መልእክተኛ ባላመፁ ነበር፣ የሰው ሐቅን ባልዘረፉ ባልቀሙ ነበር፣ አላህ ዘንድ የሚያስጠይቅን ወንጀል ፈጽመው እንደቆሸሹ ወደ አኺራ ባልሄዱ ነበር። ፈወይሉ ሊለዚነ ከፈሩ ሚነ ናር፣ ለነዚያ ለካዱ አላህ ሰማይ ምድርን ለዛዛታ ለጫወታ ነው የፈጠረው። ከሞት በኋላ ተቀስቅሶ ጀነት ጀሃነም የለም ብለው የሚያምኑ ወይም የሚገምቱ የሚያስቡ ወዮላቸው ከጀሃነም እሳት። የቂያም ቀን እስከነ ኩፍራቸው እስከነ መጥፎ ጥርጣሬያቸው አላህ ለጫወታ ለዛዛታ ነው ሰማይ ምድሩን የፈጠረው የሚል እምነታቸው ጋር ከሞቱ ወዮላቸው እሳት አለላቸው።
አም ነጅዐሉ ለዚነ አመኑ ወዐሚሉ ሷሊሓት እነዚያ ያመኑና መልካም ሥራ የሰሩን እናደርጋለን እንዴ ከልሙፍሲዲነ ፊል አርድ ምድር ውስጥ እንደሚያበላሹ በወንጀል በኩፍር የሰው ነፍስ በማጥፋት የሰዎችን ሐቅ በመንካት ምድርን እንደሚያበላሹ ሰዎች እናድርጋቸው እንዲያ የመካ ሙሽሪኮች ስለ ጀነት ሲነገር እኛ ሙሐመድ እንደሚለው ጀነት ካለ በሙሐመድ ላመኑ ሰዎች የሚሰጥ አይነት የጀነት ጸጋ ለእኛም ይሰጠናል ይሉ ነበር። ምን አድርጋቸው? ሙእሚኖችን አዛ ከማድረጋቸው ጋር አላህን ከማመጻቸው ጋር ይሄን ይጠብቁ ነበር። አም ነጅዐሉል ሙተቂነ ከልፉጃር ወይስ ሙእሚኖችን እንደ ካፊሮች እንደ አመፀኞች እናድርግ? ሙተቂ ማለት ወንጀልን የሚጠነቀቅ ማለት አላህን የሚፈራ ማለት አድርግ የተባለውን በማድረግ ተው የተባለውን በመተው። ፋጅር ማለት ደግሞ አመፀኛ ማለት እምቢ ባይ ማለት ሁለቱ አይስተካከሉም አላህ ዘንድ። በወንጀል የተጠመደና አላህን በመታዘዝ ኸይር ሥራ በመስራት የተጠመደ አላህ ዘንድ እኩል አይሆን። ፍትህ አይደለም፣ ከአላህ ይሄ አይጠበቅም፣ አላህም አያደርግም። አም ሐሲበ አለዚነ እጅተረሑ ሰይአት አን ነጅዐለሁም ከለዚነ አመኑ ወዐሚሉ ሷሊሓት ሰዋአን መሕያሁም ወመማቱሁም። ያመኑ መልካም ሥራ የሰሩ ከነዚያ ወንጀልን ከተዳፈሩ እኩል ልናደርጋቸው ይፈልጋሉ እንዴ? በዱንያም በአኼራ አይሆንም። ዱንያ ላይ የሰው ልጆች ተመሳስለው ሊኖሩ ይችላል። የሚያምፁትንም የሚታዘዙትንም አላህ ያበላል ያጠጣል፣ እንደው ንጹህ አየር ተንፍሰው እንዲኖሩ ያደርጋል በረሕመቱ። የቅያም ቀን ግን ይህ አይቀጥልም። ወምታዙል የውመ አዩሀል ሙጅሪሙን ይባል። እናንተ እምቢ ባዮች ሆይ ተነጥላችሁ ውጡ ይባል። ለካፍር ዝነት አይደረግም። ለእምቢ ባይ የአላህ ምህረት አይገባም። ኢዛ ሙተቆችን አላህን የሚፈሩ አላህን ፈርተው ብዙ ነገር የሚተው ወንጀሉን ብቻ አይደለም የተፈቀደውን እንኳ አሟጥጬ ከተጠቀምኩ ወደ ወንጀል ያሸጋግረኛል ብለው የተፈቀደውን የተወሰነ የሚተው የአላህ ጥንቁቅ ባሪዎች አሉ። ልክ እንደ ብልህ እረኛ፣ ጎበዝ፣ ንቁ፣ አስተዋይ እረኛ በግና ፍየልን ሲያግድ እስከ ማሳው ጫፍ ድረስ አይደለም የሚፈቅድላቸው፣ የተወሰነ ያክል ለማሳው ድንበር እንዲሆን ይከለክላል። እስከ ማሳው ጥግ ብሉ ካለ ማሳው ውስጥ መግባታቸው አይቀር። ከራዒ የርዓ ሐውለ ልሒማ ዩሽኩ አን የርታዕ ፊ። እንደው እስከ ማሳ ዳር ድንበር ድረስ አስጠግቶ በግና ፍየሉን የሚያበላ ከማሳው ገብቶ መብላቱ አይቀርም፣ ማሳ ማበላሸቱ አይቀርም። የተፈቀዱ ነገሮችንም እስከ ጥግ አሟጦ የሚጠቀም ሰው አንድ እርምጃ ብቻ ከቀረው ይገባል። ስለዚህ ትክክለኛ አላህ የሚፈራ ሰው ማለት በሱና በሐራም መሃል የሐላል አጥር የሚያጥር ማለት ነው። በሱና በሐራም መሃል የሐላል አጥር የሚያጥር ማለት ይሄን የሐላል አጥር ጨርሼ ከሄድኩ ሐራም ላይ መውደቂያ አይቀርም በማለት በዚህ ልክ የሚጠነቀቁና የወንጀል አይነትን ሸይጣን ጭንቅላታቸው ላይ እየፈጠረላቸው ተከታትለው አለ የተባለን ወንጀል ሁሉ የሚዳፈሩ ፉጃሮች፣ መናጢዎች፣ ጋጠወጦች፣ ህግ ሸሪዓ ማይገድባቸው ሰዎች እኩል ይሆኑ እንዴ? አይሆኑም። ይሄ ፍትህ አይደለም። አላህ ይሄን አያደርግም። ይልቅ ለሙእሚኖች የማመናቸውን መልካም ስራ የመስራታቸውን ጀዛ ጀነት ይሸልማቸዋል። ለእምቢ ባይና ለአመፀኞች እምቢ የማለታቸውን ጀዛ ጀሀነምን ይመነዳቸዋል። አላህ ዘንድ እኩል አይደሉም። ሙእሚኖችን ይወዳል አላህ ተባረከ ወተዓላ፣ ታዛዦችን ይወዳል። ወላሁ ዩሒቡል ሙተቂን ወላሁ ዩሒቡል ሙሕሲኒን ወላሁ ዩሒቡት ተዋቢን ወላሁ ዩሒቡል ሙተጠሂሪን፣ እነዚህን ይወዳል። በአንጻሩ ደግሞ ወላሁ ላ ዩሒቡ ዛሊሚን ወላሁ ላ ዩሒቡ አልካፊሪን፣ አላህ በዳዮችን አይወድ፣ ከሃዲዎችን አይወድ፣ ፋሲቆችን አይወድ፣ ንግዳቸው ወንጀል የሆነ ሰዎችን አይወድ። የሚሰሩት ወንጀል የሆነ ሰዎችን ልክ እንደ ኸይር እንደሚሰሩ ኸይር እንደሚዘሩ ሰዎች አይደለም አላህ ዘንድ። ስለዚህ አላህ ዘንድ ያላቸው ቦታ እኩል እንዳልሆነው ሁሉ አኺራ ላይ የሚጠብቃቸው መግቢያ አንድና ተመሳሳይ አይደለም። አላህ ማንንም አይበድልም። እዚህ ለሱ ብለው ስሜታቸውን የተቆጣጠሩ ስሜታቸውን ልቅ አድርገው እንደፈለጉ ከሆኑ እኩል አያደርጋቸውም ጀነት ላይ። ላ የስተዊ አስሓቡ ናሪ ወአስሓቡል ጀነ አስሓቡል ጀነቲ ሁሙል ፋኢዙን። አእምሮ ንጹህ የሆነ ሰው ሁሉ ይሄን ያውቃል። በሰዎች ዘንድ እንኳ አንድ አባት ሁሌ የሚታዘዘውና የሚያምፀው ልጁን በአንድ አይን አያይም፣ እኩል አያደርግም። የሚታዘዘውን የሚያከብረውን
እሱ በፈለገው መልኩ የሚሄድለትን ልጁን ይወዳል፣ ያከብራል ወላጅ። በተቃራኒው ደግሞ ሁሌ እሱ የከለከለውን የሚያደርግ ያልፈቀደለትን የሚያደርገን ልጅ ይጠላል። ለሱ ሞኝነትን የሚያጠፋ የሚያበላሽ እምቢ የሚል አመፀኛ ልጁን ከታዛዥ ልጁ እኩል ማድረግ ለሱ ስህተት፣ ምናልባት ለማባበል ተስፋ እስካልቆረጡ ድረስ ሊያደርጉት ይችሉ ይሆናል። ግን ሙሉ በሙሉ አመፀኝነቱን ከማረጋገጡ ጋር እንደው ቢያንስ በልብ በአንዳንድ ነገሮች እኩል ያደርግ። አንተ ማታደርገውን ነገር እንዴት ከአላህ ትጠብቃለህ? ወንጀል ሰርተህ አምፀህ ከታዛዦች አላህን ከሚፈሩ ሰዎች እኩል ጀነትን መነዳለሁ አትበል። ይሄ ሕክማም ጥበብም አይደለም። ቅንጣትን መታከል መጥፎን የሰራ ሰው ዋጋዋን ያገኛታል ተብሏል። ኪታቡን ይህ መጽሐፍ ነው አንዘልናሁ ኢለይከ ወደ አንተ ያወረድ ነው። ኪታቡን የሚለው ሀዳ ኪታቡን እንደማለት ተቅዲር አለ። ሙባረኩን ብሩክ የሆነ መጽሐፍ ነው፣ የሚነበብ የሚሸመደድ ነው። ኸይሩ ብዙ የሆነ ቋሚ የሆነ ነው። ሙባረክ ማለት ይሄ ነው ትርጉም። በረካ ማለት ብዙ የሆነ ቋሚ መልካም ነገር ማለት፣ ብዙ የሆነ ቋሚ መልካም ነገር ማለት። ቁርአን ይሄ ነው ወሱ። ከላይ ከተጠቀሰው አይነት የተሳሳተ አመለካከትም ያወጣው ቁርአን፣ የአብራሮችንም የፉጃሮችንም መንገድ የሚያሳየው ቁርአን። ከአብራሮች መሆን የፈለገ ሰው ከደጋጎች፣ ከታዛዦች፣ ከሙተቆች አላህን ከሚፈሩ ወንጀልን ከሚጠነቀቁ መሆን የፈለገ ቁርአን ያሳየዋል። ከጋጥ ወጦች የሚያደርገውን ወደ እነሱ የሚወስደውን መንገድም ቁርአን ያሳያል። በዚህ ነው ህይወትን በረካ የሚያደርግ። እንዲሁ በከንቱ ጊዜ የሚያልቀው ከቁርአን ከራከ ነው። የቁርአን በረካ የሚገለጸው ነፍስን ከመጥፎ ነገር በማራቁ፣ ነፍስን ወደ ኸይር በማነሳሳቱ። የቁርአን አንዱ ትልቅ በረካ መገለጫው ቁርአንን አዘውትሮ የሚቀራ ሰው በትክክል የአላህ ቃል ነው፣ እኔን ከጨለማ ወደ ብርሃን ለመውሰድ የመጣ ነው፣ የልቤ መድኃኒት ነው፣ የመንፈሴ ቀለብ ነው ብሎ አምኖ ቁርአንን በአግባቡ የሚቀራ ሰው የዚህ እምነቱ የዚህ ልፋቱ የመቅራቱ የማንበቡ የማድመጡ ጥቅም ከነፍሱ መጥፎን ነገር ማስወገድ፣ ነፍሱን ወደ መልካም ነገር ማነሳሳት። በእያንዳንዱ ፊደል በትንሹ 10 አጅር ማግኘት ነው። እስከ 700 ሊባዛ ይችላል። እንደ አቀራሩ ማማር፣ እንደ ኢኽላሱ። ከመቅራት በኋላ እንዳለን ሁኔታ ቀርቶ አንብቦ ብቻ መሄድ አለ፣ ቀርቶም ይሰራል። ከዚህም በተጨማሪ ቁርአን የህይወት ብርሃን፣ የጉዞ መሪም፣ የልብ ማረጋጊያ። እንደ ቁርአን ልብ የሚያረጋጋ ነገር የለም። الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب ተብሏል። የውስጥን ራሓ፣ ሰላም፣ ደስታ የፈለገ የትም አያገኘውም፣ ቁርአን ላይ ነው የሚያገኘው። ቁርአን ቀርቶ ስጁድ ሲደፋ ነው የሚገኝ። አሁን ላይ ምዕራቡ ዓለም ላይ እንኳን ሳይቀር የተለያዩ የመንፈስ ጭንቀት ያለባቸው የተረበሹ ታክመው ተመርምረው በሽታቸው ሊገኝ ያልቻለ ሰዎችን ቁርአን በማስደመጥ የማከም ምርምር ስራ ተጀምሯል። በቁርአን የማያምኑ ሰዎች እንኳን ቁርአን የሰው ልጆች ሁሉ ፈጣሪ የእውነተኛው አምላክ ቃል ነው ብለው እንኳን ማያምኑ በሆነ አጋጣሚ ደንበኞቻቸው ታካሚዎቻቸው ቁርአን ሲሰሙ ልዩ ምልክት ሲያዩባቸው ይሄ የሆነ ምስጢር አለው ማለት ነው ብለው አጠናክረው ቀጥለውት አንዳንድ ህሙማንን በቁርአን ማከም ጀመሩ። ቁርአን ሲያስደምጧቸው ልዩ ምልክት ያያሉ ሰውነታቸው። ቁል ሁወ ሊለዚነ አመኑ ሁደን ወሽፋእ፣ ለአማኞች ቁርአን ሁዳ ነው፣ መመሪያ ነው፣ መንገድ ጠቋሚ ነው። ሽፋእ ፈውስ። ይሄን ሰኑሪሂም አያቲና ፊል አፋቅ ወፊ አንፉሲሂም ብለዋል። የቁርአንን ውስጡ ላይ የያዘውን መልእክት፣ እውነተኝነት፣ ሐቀኝነት እናሳያቸዋለን። ነፍሳቸው ውስጥም ቁርአን ሲሰሙ ልዩ ስሜት ይሰማቸው። አቡ ጃህል ቀን ቁርአን አትስሙ ብሎ የዞረ ሰዎችን ያደነቁራል። ቁርአንን የሚሰሙ ሰዎችን ያስፈራራል። ማታ ግን ተደብቆ ራሱ ያደምጥ ነበር ቁርአን። ኢነ ዐለይሂ ለሐላዋ ይሉን፣ ቁርአን ይጣፍጣል ይሉ ነው። ይጣፍጣል ግን አይበሉት፣ አይጠቀሙት፣ ይፈራሉ፣ ፍርሃት ይዛቸው። ወሊየተዘከረ ሊየደበሩ አያቲሂ፣ እያንዳንዱን አንቀጾቹን ያስተነትኑት ዘንዳ። ተደቡር ማለት ዱቡር ከሚለው ጋር ግንኙነት አለው በሉጋው። ዱቡር ማለት የአንድ ነገር ኋላው ማለት ነው።
መጨረሻው ማለት ነው። ቁርአንን ሊቀሩት ሊሰሙት ብቻ ሳይሆን ሊየደበሩ ያስተነትኑ ዘንድ ያስተውሉ ዘንድ ነው። አያቲሂ እያንዳንዱን አንቀጾቹ የመረጡም ሳይሆን የቁርአን 6236 አንቀጾችን አንድ ባንድ እንድናስተነትን ነው አላህ ቁርአን ያወራ። ምን ማለት ነው ማስተንተን ማለት? መጨረሻውን ማየት ማለት ነው። ምንድነው የተፈለገው ከዚህ አንቀጽ? ዘካ ነው እሰጣለሁ፣ ሐጅ ነው አደርጋለሁ፣ ጾም ነው እጾማለሁ፣ ዝምድና መቀጠል ነው እቀጥላለሁ። አንድ አንቀጽ ሲወርድ ኸይር ይዞ ነው የሚወርድ። ለዚህ ነው ሙእሚኖች ቁርአን ሲወርድ ደስ ይላቸው ነው። ሙናፊቆች ደግሞ ያማቸው ነው፣ ደስ አይላቸው ነው። የሆነ ነገር ልንከለከል ነው፣ የሆነ ነውራችን ሊወጣ ነው። ፈአማ الذين آمنوا فزادتهم إيمانا وهم يستبشرون ያመኑ ኢማን ይጨምርላቸዋል፣ ደስ ይላቸዋል ቁርአን በሰሙ ቁጥር። ወሊተዘከረ ኡሉል አልባብ የልቦና ባለቤቶችም ይገሰጹ ዘንዳ። ተደቡር እንድናውቅ ያደርገናል። ተዘኩር ያወቅነው እንድንሰራ ይረዳናል። الإمام الحسن البصري رحمه الله تعالى تدبر آياته اتباعه قال የቁርአን አንቀጽን ማስተንተን ማለት እንዲሁ ቁጭ ብሎ አእምሮ ላይ ያመላለሱ ቃላትን የተነተኑ ፍቺውን ማወቅ ብቻ አይደለም። ቁርአንን ተደቡር ማድረግ ማስተንተን ማለት ህጉን መከተል ነው። በሌላ ንግግራቸው والله ما تدبره بحفظ حروفه وإضاعة حدوده ቁርአንን ተደቡር አድርግ ያለው የሚባለው ፊደላቱን በማንበብ አይደለም፣ ህጉን ከመጣስ ጋር ፊደሎቹን በማንበብ አይደለም። አንዳንዶች ቁርአንን ሙሉ በሙሉ ቀርቻለሁ፣ ሸምድጃለሁ፣ አኽተምያለሁ፣ ሐፍዣለሁ ይላሉ። ማ ዩራ ለሁ القرآن في خلق ولا عمل ቁርአንን ጨርሼ ቀርቻለሁ፣ ሐፍዣለሁ ይሉሃል፣ ግን እሱ ላይ በስነ ምግባሩም ይሁን በስራው ቁርአን አይታይማ። ቁርአን ከቀራን ቁርአን መቅራታችን በስነ ምግባራችን በስራችን መታወቃል። ቁርአን የከለከለን በመከልከል ቁርአን የመተውን የተው ያለንን በመተው አድርጉ ያለንን በማድረግ ወኽፊድ ጀናሐከ ሊልሙእሚኒን ለሙእሚን ወንድሞችህ ዝቅ በል ተናነስ፣ እዘን፣ ጀርባህን አትስጥ፣ አትኩራ፣ ምቀኛ አትሁን፣ ለወላጆችህ እዘን ኢላ አኺሪህ የሚሉ መመሪያዎች አሉ። ጌታህን ታዘዝ፣ ሶላት ጥሪ ከሰማህ ወደ መስጂድ ሂድ፣ ንግድ ያዘናጋህ ሚሏል። ይህና ሌሎችንም መተግበር ነው የቁርአንን አንቀጾች ማስተንተን ማለት። ወሊየተዘከረ ኡሉል አልባብ የልቦና ባለቤቶች ይገሰጹ ዘንዳ። በቁርአን ለመገሰጽ ልብ ያስፈልጋል፣ አእምሮ ያስፈልጋል። ልቡ በሸህዋ በሹብሃ የተነጀሰ ሰው የቁርአንን ጣዕም መቅመስ አይችልም። ይሄ ደጋግ ቀደምቶች በግልጽ ተናገሩ። ልቡ በሸህዋ በሹብሃ የተነጀሰ ሰው ቁርአን እዛ ውስጥ ገብቶ ስራውን አይሰራም። በቁርአን መመከር በቁርአን መለወጥ የፈለገ ሰው ቀድሞ ልቡን ከስሜት ማጥራት አለበት። አእምሮውን ከሹብሃ ከብዥታ ማጥራት አለበት። ራሱን ወደ ቁርአን ሐኪም ቤት መውሰድ አለበት። ለሐኪም ራሱን ዝቅ ማድረግ አሳልፎ መስጠት አለበት። ሐኪም በሽተኛን የሚያድነው ታካሚ ሲያግዘው፣ ከፍ በል ዝቅ በል ዙር ቁጭ በል ጋደም በል ሲለው ከታዘዘ ምን እንደሚያመው የቱ ጋር እንደሚያመው ከተናገረ የሰጠውን ምክር ከተቀበለ ከተገበረ መድኃኒት ከወሰደ ይድናል። ቁርአንም እንደዚህ ነው። ቁርአን ፈውስ ነው፣ መድኃኒት ነው። እኛ ወደ መድኃኒቱ ስንሄድ ዝግጁ ስንሆን ወወሀብና ሊዳውድ ለዳውድ ሰጠነው ሱለይማንን ሰጠነው በኒዕማ መልኩ በጸጋ መልኩ የአይኑ ማረፊያ እንዲሆንለት ነቢይ የሆነ ልጅ ሰጠነው ማለት ነው። ወወሪተ ሱለይማኑ ዳውድ እንደሚል ወወሪተ ሱለይማኑ ዳውዳ ሱለይማን ዳውድን ወረሰ ምን ነቢይነትን ማለት ነው። ለዳውድ ሱለይማንን ሰጠነው ሲባል የዳውድ ብቸኛ ልጅ ሱለይማን ናቸው ለማለት አይደለም። ነቢይ አድርገን ሰጠነው ማለት ነው የተፈለገው እንጂ ዳውድ በርካታ ሚስቶች እንደነበሯቸው ታሪክ ላይ ይታወቃል። ትናንት በተነሳው መልኩ ባይሆንም በትክክለኛ ታሪኮች ሱለይማንም ዳውድም ሌሎችም በርካታ ነቢያት ብዙ አስርት ቁጥሮች ያሏቸው ሚስቶች ነበሯቸው። ከነዚህ ሁሉ ሚስቶቻቸው ምንም ልጆች የሏቸው ማለት ሱለይማን ብቻ አይደለም ልጃቸው። እነማ ሱለይማን ነቢይ የሆነ ልጅ ተሰጣቸው ማለት ኒዕመል ዐብድ ምን ያማረ ባሪያ ነው
ማን? ሱለይማን። المخصوص بالمدح محذوف وهو سليمان ማለት አላህ ያደነቀው ያለው አካል ከላይ ስለተጠቀሰ እዚያ አልተጠቀሰም። ኢነሁ አዋብ ምን ያማረ ባሪያ ያስባለው ምንድነው ከተባለ ወደ አላህ ተመላሽ፣ ከሰው ልጆች ሁሉ ትልቅ ሰው ወደ አላህ የሚመለስ ሰው የሚጸጸት ሰው። በዚህ አላህ ብዙ ነቢያትን አድንቋል። ለሐሊሙን አዋሁን ሙኒቡን ያ ኢብራሂምን ዓለይሂ ሰላም፣ ዳውድን ራሳቸውን፣ ልጃቸውን ሱለይማንን፣ ነቢይ ሙሐመድም ይኸው ነበር ስራቸው። ነቢያት ትልቁ መለያቸው ተውበት ያበዛል፣ እስትግፋር ያበዛል፣ አላህን ማረኝ ይላል፣ ጌታቸውን አይረሱ። እኔ በቀን 100 ጊዜ እስትግፋር አደርጋለሁ ብለው ነግረውናል ነብዩ። እኛ እስትግፋር እንድናደርግ ምን አድርገው ምን አጥፍተው? ሷሊህ ልጅ አላህ ተባረከ ወተዓላ ለወደደው ባሪያው የሚሰጠው ስጦታ። ሷሊህ ልጅ ያገኘ ሰው አላህን ሊያመሰግን እንዳይበላሽበት ሊነቃ ሊጠነቀቅ ይገባል። መክሑል ታላቁ ታቢዒ እሳቸው እንደተነገረው አላህ ተባረከ ወተዓላ ለዳውድ ሱለይማንን በሰጣቸው ጊዜ ዳውድ ልጃቸው ሱለይማንን ሕፃን እያለ ያ ቡነያ ልጄ ሆይ እንደው ከምንም በላይ ደስ የሚል የሚያምር ነገር ምንድን ነው ብለው ጠየቋቸዋል። ሰኪነቱላሂ ወኢማን ብለው መለሱ። አላህ የሰው ልጅ ልብ ውስጥ የሚያደርገው ሰኪና መረጋጋት፣ አላህን ማወቅ፣ በአላህ ማመን ነዋ ከምንም በላይ የሚያስደስት ብለው መለሱ ሕፃኑ ሱለይማን። ከምንም በላይ የሚያስጠላ ምንድን ነው ብለውም አባት ዳውድ ልጃቸውን ሱለይማንን ሲጠይቁ በአላህ ካመኑ በኋላ መካድ ነዋ ብለው መለሱ። ከምንም በላይ የሚጣፍጥ ምንድን ነው ብለው ሲጠይቁ አላህ ተባረከ ወተዓላ ለሰው ልጆች የሚሰጠው ረሕመት፣ ህዝነት፣ ምህረት። ከምንም በላይ አንጀት የሚያርስ ውስጥን የሚያቀዘቅዝ ምንድን ነው ብለው ጠይቀውም አላህ ባሮቹን ይቅር ማለቱ፣ ሰዎችም እርስ በርስ ይቅር መባባላቸው፣ ሰውን በዳይን ይቅር ማለት ነው ብለው መለሱ። ይሄኔ ዳውድ ልጄ ሆይ አንተ ወደፊት ነብይ ነህ አሏቸው ተብሏል። ይሄ የአዋቂዎች መልስ ከመሆኑ አንፃር ኢዝ ዑሪደ ዐለይሂ ወደ ሱለይማን በቀረበላቸው ጊዜ ቢልዓሽይ ከሰዓት በኋላ አሳፊናቱ በሶስት እግር የሚቆሙ አራተኛውን አንስተው በትንሹ ብቻ ኮቴው የሚያስደግፉ አልጂያድ ፈጣን የሆኑ አስተዋይ የሆኑ ፈረሶች በቀረቡለት ጊዜ ያ ለትዕይንት ይሄ አሁንም ድረስ የሀገር መሪዎች የመከላከያ አቅማቸውን የአቅም ደረጃቸውን ለማወቅ አልፎ አልፎ የሚያደርጉትን ያሰለጠኑትን ሲያስመርቁ፣ ነባሮችንም በየጊዜው ለማነቃቃት ለማዘጋጀት እንደዚህ አይነት ነገር ያደርጋሉ። ከድሮ ጀምሮ ያለም እንደዚህ አይነት ፈጣን ብልህ የሆኑ ፈረሶች። ፈረስ ሆኖ ብልህ አለ ወይ? አዎ። እንደውም አንዳንድ አቅል ከሚጎድላቸው ሰዎች የሚሻሉ ፈረሶች አሉ። የሚገባቸው ከአለቃቸው ጋር በደንብ የሚግባቡ፣ በምልክት የሚታዘዙ፣ ያለ ልጓም ሊጓዙ ይችላል፣ ያለ ልጓም ሊቆሙ ይችላል ከሰለጠኑ ከተማሩ። ሱለይማን ዓለይሂ ሰላም አንድን ሀገር ዘምተው 1000 ፈረስ ማርኮ አምጥተው ነበር። አይ ከአባታቸው ከዳውድ 1000 ፈረስ ወርሰው ነበር ያሉ አሉ። ኢብራሂም አተይሚ ረሕመቱላሂ ዓለይህ ሱለይማንን ያዘናጉ ለትዕይንት ቀርበው ከሶላት አልዐስር ያዘናጉ ፈረሶች 20,000 ፈረሶች ነበሩ። 20,000 1000 አይደሉም፣ 20,000 ፈረሶች ነበሩ። ኢብኑ ከሲር ይሄን መርጣ ክንፍ የነበራቸው ለየት ያሉ ፈረሶችም ናቸው ተብሏል። ይሄን የሚያጠናክር አቡ ዳውድ የዘገቡት የአይሻ ሐዲስም አለ። እናታችን አይሻ ልጅ ሆነው በመጫወቻ እየተጫወቱ ሳለ ነቢዩ አይተዋቸው ከመጫወቻቸው መሃል ላይ አንድ ክንፍ ያለው ፈረስ የሚመስል ነገር አይተው ነበር ነብዩ ሰለላሁ ዐለይሂ ወሰለም ከአይሻ መጫወቻዎች ውስጥ። ይሄ ምንድን ነው ብለው ነቢዩ አይሻን ሲጠይቁ መጫወቻ ነው ልጆቼ ናቸው። ያ መሃል ላይ ያለው ፈረስ የሚመስለው ሲሏቸው ፈረስ ነው አሏቸው። ፈረስ ሆኖ ክንፍ አለው ሲሉ አዎ ለሱለይማን ክንፍ ያለው ፈረስ አለው ሲባል አልሰማህም እንዴ አሏቸው አይሻ ለነብዩ።
ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም የኋላ ጥርሳቸው እስኪታይ ድረስ ፈገግ አሉ ይላል ሐዲሱ። አይ እንደዚህ ነገር የለም አይባልም፣ ፈረስ ሆኖ እንዴት ክንፍ አለው ይባላል አላሉ። ቢሆን ነብዩ ሰለላሁ ዐለይሂ ወሰለም የአይሻን ግንዛቤ ያስተካክሉ ነበር፣ በፈገግታ አጸደቁ። ሱለይማን ዐለይሂ ሰላም እነዚህ ፈረሶችን የተገኙበት መንገድ ምንም ይሁን ከባህር የወጡ ናቸው ተብለዋል፣ ከአባታቸው የወረሷቸው ናቸው ተብለዋል፣ ከጠላት ጦር ሜዳ የማረኳቸው ናቸው ተብለዋል። 20 ሺህ አካባቢ ፈረሶች ዙሁር ከሰገዱ በኋላ ሜዳ ተዘጋጅተው ሱለይማን ዙፋናቸው ወንበራቸው ላይ ቁጭ ብለው ፈረሶችን ማየት ጀመሩ። ፈረስ ማለት በዛኔ አሁን ላይ ታንክ ማለት ነው። ሌሎችም ዘመናዊ የጦር መሳሪያዎች እንደማለት ነው። ይሄን አንቀጽ ያስመልክተው የዘመናችን ፉቃሃዎች ሲናገሩ ዘመናዊ መሳሪያዎች በፈረስ ተቀይረዋል። ለጂሃድ ፈረስን ማዘጋጀት እንደሚወደደው አሁን ላይ ዘመናዊ የጦር ጀቶችን ሌሎችም መሳሪያዎችን ካምፕ አዘጋጅቶ እዛ ማደራጀት ልክ ፈረስን ለጂሃድ ገዝቶ እንደመቀለብ ነው፣ ይወደዳል፣ ያስፈልጋል ብሎ ታዲያ ሱለይማን ከዙህር በኋላ ቁጭ ብለው ፈረሶችን ማየት ጀመሩ። 900 አካባቢ ካዩ በኋላ የሶላት አልዓስር ወቅት ማለፉ ትዝ አላቸው። የሶላት አልዓስር ወቅት ማለፉ ትዝ አላቸው። ፀሐይ ልትጠልቅ ደርሳ ነበር። ዓስር አልፏቸው ነበር። ያለምንም ጥርጥር ዓስር ያለፋቸው ረስተው አውቀውና ሆን ብለው አይደለም። ነቢንም ገጥሟቸው አለይሂ ሰላቱ ወሰላም የኛውን ነቢ ሙሐመድንም የኸንደቅ ዘመቻ ቀን ላይ ገጥሟቸው ዑመር በጣም ተናዷል። አላህ ቤታቸውን ቀብራቸውን በሳት ይሙላው፣ እነዚህ የዲን ጠላቶች ዓስር ሶላትን እንዳንሰግድ እኮ አደረጉና መግሪብ ላይ ነው ዓስር የሰገዱት። ነቢ መረጋጓቸው፣ እኔም አልሰገድኩም አሏቸው። በዚህ ልክ መዲና ዙሪያው ተወሮ ነው። ከመዲና ውስጥ ሙናፊቆች፣ ከመካ ሙሽሪኮች፣ ከሌላም አካባቢ ካፍር የሆኑ አረቦች ተጠራርተው መጥተው ነቢ ሙሐመድን እስላምን ለማጥፋት ቆርጦ የመጡበት ቀን ነበርና ዓስርን እንኳን አዘናጓቸው። ሶላቱል ውስጣ ምርጧን ሶላት እንዳንሰግድ አደረጉን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያኔ ሶላቱል ኸውፍ ስላልተደነገገ ነው ተብሏል። ስለዚህ ሱለይማንም በዚህ መልኩ ነው የረሱት እንጂ የጦር መሳሪያቸውን እያዩ የጦር መከላከያ አቅማቸውን እየገመገሙ ሶላትን አውቀው ትተው አይደለም። ከነቢያት ይሄ አይገመትም። ሱለይማን ይሄኔ በጣም ተጨነቁ፣ አፈሩ አላህን ተባረከ ወተዓላ። ፈቃለ አሉ ኢኒ አሕበብቱ ሑበል ኸይር፣ እኔ የፈረስ ውዴታን አስበለጥኩ። አሕበብቱ ሑበል ኸይር፣ ኸይር ማለት እዚህ ፈረስ በመሰረቱ ኸይር ንብረት ማለት ገንዘብ ማለት ነው። ገንዘብ ብዙ መልካም ጎን ስላለው ኸይር ይባላል። ከንብረት አይነት አንዱ ፈረስ አናቱ ላይ ኸይር ተቋጥሯል የሚል ሐዲስ አለ። ፈረስ ከመልካም ከጥሩ እንስሳት መካከል አንዱ ነው። አልኸይሉ ማዕቁዱን ፊ ነዋሲሃ አልኸይሩ ኢላ የውሚል ቂያማ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እስከ ቂያማ ቀን ድረስ የፈረሶች አናት ላይ ኸይር አለ። አንድ የጂሃድ መሳሪያ ስለሆነ በሌላ መልኩ ታዛዥና ተግባቢ እንስሳም ከመሆኑ አንፃር ሁለታን የሚጠብቅ ሱለይማን ዐለይሂ ሰላም በፈረሶች ምክንያት ሶላት እንዳለፋቸው ሲያውቁ ፈረሶችን አረዷቸው። ሐታ ተዋረት ዐን ዚክሪ ረቢ፣ የፈረሶች ውዴታ ፍቅር አዘናጋኝ ዐን ዚክሪ ረቢ፣ ጌታዬን ከማውሳት ሶላት ከመስገድ ማለት ነው። እዚህ ጋር ዚክር ማለት ሶላት መስገድ ነው። ሶላት ውስጥ አላህን ማስታወስ ስላለ ነው። ሐታ ተዋረት ቢልሒጃብ፣ ፀሐይ በግርዶ ውስጥ እስክትሸፈን ድረስ፣ ፀሐይ እስክትጠልቅ ድረስ ማለት ነው። ከእይታ እስክትሰወር ድረስ፣ ፀሐይ እስክትጠልቅ ድረስ መስገድ አልቻልኩም። ይሄ ለሳቸው ትልቅ ስህተት ነው። አላህን አፈሩ ተባረከ ወተዓላ። ሩዱሃ ዐለየ፣ ፈረሶችን ወደ እኔ መልሷቸዋል። ኢብኑ ሐጀር እንዳሉት በብዙሃኑ ሊቃውንት ምርጫ መሰረት ሩዱሃ የሚለው ضሚሩ ወደ ፈረሶች ነው የሚመለሰው። ፈረሶችን ወደ እኔ መልሷቸው። ከዓሊ ብን አቢ ጣሊብ እንደተነገረው ፀሐይን መልሱልኝ መላኢኮች ሆይ ነው ያሉት ብለው ፈስራ። ብዙሃኑ የመረጡት ሩዱሃ ዐለየ፣ ሃው ضሚሩ ወደ ፈረሶች ነው የሚመለሰው። ፈረሶችን መልሱልኝ፣ ያዘናጉኝ ፈረሶችን እርምጃ ልውሰዳ፣ ልቤን ከሶላት ያዘናጋውን ነገር ላስወግደው አሉ። ትክክለኛው ብዙሃኑ የመረጡት ይሄ ነው። ነገር ግን ከዓሊ አንዳንድ ዘገባዎች ላይ እንደተነገረው መላኢኮችን ያናገሩት የጌታዬ መላእክት ሆይ ፀሐይን መልሷት ወደ ቦታው፣ ዓስር ልስገድበት
አሉ። ይሄም ሊሆን ይችላል። ምክንያቱም ለአንዳንድ ነቢያት አላህ ፀሐይን እንደመለሰ ወይም ባለበት እንዳስቆመ ተነግሯል። ፈጠፊቀ መስሐን ብዙሃኑ በመረጡት ትክክለኛውም ፈረሶችን መልሷቸዋል። ፈጠፊቀ ጀመሩ መስሐን ማበስ ቢሱቅ ወልአዕናቅ አንገትና እግራቸው ምን ማለት ነው? በሰይፍ መምታት ጀመሩ ማለት ነው። አረዷቸው ማለት ነው። ይሄ በእነሱ እምነት የተፈቀደ ነበር ፈረሶችን ማረድ። ያልተፈቀደን ነገር የአላህ መልእክተኛ አያደርግም። ያልተፈቀደን ነገር የአላህ መልእክተኛ አያደርግም። ወንጀልን በወንጀል ለማጠብ አይሞክርም። ምክንያቱም እንደ ሱለይማን አስር አለፋቸው፣ ተጸጸቱ፣ ተቆጩ፣ ራሳቸውን መቅጣት ፈለጉ፣ ወደ አላህ መቃረብ ፈለጉ። አስርን የማሳለፍ ወንጀልን ሌላ ወንጀል በመፈጸም የማይፈቀድን ነገር በማድረግ ለማበስ አይሞክሩም። በእነሱ ሕግ የተፈቀደ ነበር። አርደው ስጋቸውን በሰደቃነት አበሉ ለምስኪን ተብሏል። ኢብኑ ጀሪር ይሄ መርተዋል። በእነሱ ሃይማኖት ይሄ የተፈቀደ ነበር። ፈረስ ይበላል ወይ? በነ ዳውድ በአይሁዶች ሸሪዓ አው ይበላል። ይሄ ግልጽ የቁርአን አንቀጽ ይሄን ነው የሚያዘን። 20 ሺህ ፈረሶች አካባቢ ናቸው። 900 አካባቢ በትዕይንቱ ታይቶ አልፈው ነበር። መልሱ አሉ እነዚያን የታዩትን ያዘናጉትን አረዷቸው። ከዛ ለምስኪን አበሏቸው። በእኛ ሃይማኖት ይቻላል ወይ? ኺላፍ አለ። ሰፊ ውዝግብ ያለበት ጉዳይ ነው። የፈረስ ሥጋ ይበላል ይበላል የሚል ቡኻሪ ወዘገቡት ሐዲስ ከአስማ በነቢይ ዘመን ፈረስ አርደን በላን ይላል ሐዲስ። ፈረስ አርደን በላን ይላል። ነገር ግን ፉቃሃዎች ይሄ በሆነ አጋጣሚ እንደ ችግር የተደረገ ነገር ነው፣ ፈረስ ጌጥ ነው፣ ፈረስ የጂሃድ መሳሪያ ነው፣ ታርዶ ማለቅ የለበትም በማለት አይበላም ያሉበት ሁኔታ አለ። ኩሊ ሐል ሱለይማን አለይሂ ሰላም ራሳቸውን ለመቅጣት የወደዱትን ነገር ለማስወገድ ፈረሶችን አረዷቸው። ለአላህ ብለው ተው የሚወዱትን ነገር አላህ የተሻለን ነገር ተካላቸው። ምን? ከፈረስ በላይ ፈጣን የሆኑ ንፋስን ለሱለይማን ታዛዥ ያደረገላቸው። ወሰኸርና ለሁ ሪህ ለሱለይማን ንፋስን አገራንለት። በፈረስ ፍጥነት ያደርጉት የነበረው ጉዞ በንፋስ ሆነ። አየር አላህ ሰጣቸው እንደማለት ነው። ባለንበት በዘመናዊ መንገድ ለሱለይማን ከተሰጡ ልዩ ስጦታዎች አንዱ የሆነ ሐጃ የሆነ ቦታ መሄድ ሲፈልጉ ንፋስ ነበር ይዟቸው መሄዱ። ሰማይ ላይ ያንሳፈር ሩኻአን ታዛዥ የሆነ ገር የሆነ ንፋስ። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ ይባላል። አንድን ነገር ለአላህ ብሎ የተወሰው የተሻለን ይሰጠዋል ይባላል። ከዚህ የተሻለም ሐዲስ አለ። አቡ ቀታዳና አቡ ዳህማ የሚባሉ መንገድን ያበዙ ሰዎች ነበሩ። አንዴ ወደ ገጠር ወጣ አልንና አንድ የገጠር ሰው አገኘና ይህ የገጠር ሰው ምን አለ? ነቢዩ ዓለይሂ ሰላቱ ወሰላም አንዴ እጄን ያዙኝና ያስተምሩኝ ጀመረ አላህ ካሳወቃቸው ውስጥ። ከዛም ምን አሉኝ? አንድን ነገር ለአላህ ብለህ አላህን ፈርተህ ወንጀል ሊሆንብኛል ብለህ አትተውም ኢላ አዕጣከ አላሁ ኸይረን ሚንሁ አላህ እሱን ፈርተህ ለሱ ብለህ ከተውከው ነገር የተሻለን ቢሰጥህ እንጂ ብለውኛል። ወንጀል አለበት ብለን አንድ ነገር ከተውን ነፍሳችን ብትፈልገው የዱንያ ህይወታችንን የሚያስተካክል እንኳን ቢመስለን ለአላህ ብለን ከተውነው የተሻለውን አላህ ይሰጠን። ሱለይማን ፈረስን ተው፣ እንደው ሲጋልቡ ወገብ የሚያሳምን ፈረስ ተው፣ አላህ ሰማይ ላይ የሚበር ፈረስ ሰጣቸው። ሩኻአን ሐይቱ አሷብ ወደ ፈለጉት ቦታ ወደ ክፍለ ሀገር ወደ ተለያየ ቦታ የሚያደርስ ፈረስን ሰጣቸው። ወሀከዛ ለአላህ ብሎ አንድ ነገር የተወ አላህ ተባረከ ወተዓላ የተሻለን ነገር ይሰጠዋል። هذا والله تعالى أعلم. يا جاري تفسير درساتنا زيادة قالوا بالله